እሺ ምን አልሽኝ ሜሪ? ያው መጥቻለሁ ሜሪ። በጣም ከባድ አሁን መጣሁ ትንሽ እና አዋልድ መጽሐፍ እነዛ እሺ አዋልድ መጽሐፍ ምን እና እነሱ አዋልድ መጽሐፍት አይደሉም እኮ እነሱ አዋልድ መጽሐፍት አይደሉም። በነገራችን ላይ እንዴት አዋልድ መጽሐፍ አይደሉም? አዋልድ መጽሐፍት የሚባሉት ሌሎች ናቸው። እነሱ መጽሐፍ ቅዱስ ናቸው። እስትንፋሰ እግዚአብሔር የሆኑ መጽሐፍ ቅዱስ ናቸው እንጂ አዋልድ መጽሐፍ ብለን አይደለም እኛ የምናምነው። እነሱ በመሰረቱ አዋልድ መጽሐፍ ቅዱስ ከተጻፈበት ሰዓት ጀምሮ ነው። ከጥንት መጽሐፍ ቅዱስ በአንድ ጊዜ ተጽፎ ያለቀ ነገር አይደለም። በጊዜ ሂደቶች የተጻፈ ነውና የመጽሐፍ ቅዱስ ቅኖናም ለረጅም ጊዜ አከራካሪና አጨቃጫቂ ነበረ። ለረጅም ጊዜ አጨቃጫቂና አከራካሪ ነበር። ብዙ ሀሳቦች ሲነሱበት ነበረ። በስተመጨረሻ ነው እንግዲህ የቁጥር ልዩነት ነበረ። ግን እነዚህ 15ቱ ግን የተጨመሩ ልክ የ66ቱ ላይ ተጨማሪ ሆኖ ሳይሆን መጀመሪያ ራሱ 66 ብለው ሲመጡ ፕሮቴስታንት ቀንሰው ነው የመጡት እንጂ እኛ ጨምረን አይደለም። እሺ የጨለማ ዘመን አልነበረ? የጨለማ ዘመን ነበረ። የዝምታው ዘመን የ700 ዓመት ምናምን ያህል ነቢያትም ያልተነሱበት ምንም ያልተነሱበት ያ ጊዜ ነበር። አይ እኔ ኮንሴፕቱ እዚህም ያለው ሰው ቢነግረኝ የማውቀው በዛን ዘመን ዝም ብለው መጽሐፎች ናቸው እንጂ ከፍጥረትም ጀምሮ ነበሩ። ማስረጃን እንደዛ ብለው የተናገሩ ሰዎች የራሳቸው ማስረጃ ካላቸው ጥሩ እንደዛ ብለን ልናገር እንችላለን። ግን ቅኖና የመጽሐፍ ቅዱስ ቅኖና በጊዜ ሂደት ውስጥ እያደገ የመጣ ነው። ለምሳሌ ግማሾቹ የሚቀበሉትን ኢቭን ዮሐንስ ራእይ የተባለው መጽሐፍ በራሱ ለረጅም ጊዜ አጨቃጫቂ ነበር። ማለት የእግዚአብሔር ቃል ነው አይደለም፣ እስትንፋሰ እግዚአብሔር አይደለም የሚለው ራሱ አጨቃጫቂ ነበር። ለምሳሌ ጎርጎርዮስ ዘንዚናዞ የተባለው ታላቁ ቤተክርስቲያን አባት እሱን ቅኖና ውስጥ አላስገባውም ነበር። መጽሐፍትን የአዲስ ኪዳንን ሲዘረዝር 26 የአዲስ ኪዳን መጽሐፍትን ነበር የዘረዘረው። ያ ማለት ራእይ ዮሐንስ አልተካተተም ነበር፣ ጥያቄ ነበረበት። አሁን ስለዚህ እነሱ ስላላካተቱት በሰዓቱ እና እኛ ስላካተተው ጨምረን ነው አይደል ማለት የምንለው ለዛ እና ልክ እንደዛ እነዚህ መጽሐፍት ፕሮቴስታንቶች ያልተቀበሏቸው በቃ መርጠው ሲቀበሉ እነሱ ሪጀክት ያደረጓቸው ናቸው እንጂ ከ66ቱ በኋላ እኛ የጨመርንባቸው መጽሐፍቶች አይደሉም። ይሄ አንድ ጥያቄ ተመለሰልኝ። ሁለተኛ ልጠይቅህ የነበረው ምንድነው ለምሳሌ 10ቱ ትእዛዛት ላይ ወይም ደግሞ የሙሴ ሕግ ደግሞ የጽላቱ ሕግ ማለት ነው። ያው እኔ በኦርቶዶክስ ማነው በፕሮቴስታንት የማውቀው እንዴት ነው ለእስራኤላውያን ብቻ ነው የተሰጠው እና ደግሞ ወይም ደግሞ እኛ በእስራኤላውያን ሕግ ወይም ደግሞ ከዛ ሕግ የራቅን ወይም ደግሞ አህዛቦች ነን እኛ። እሺ እና ይሄ የእስራኤል ሕግ ወይም ደግሞ የሙሴ ሕግ በእነዛ ዘመን አላበቃም ወይ? በእርግጥ ማለት ስለዚህ ታቦት ኦኬ። እና በዛን ዘመን አሁን እኔ ማለት ማወቅ ስለፈለኩ ነው እኔ የምጠይቅህ፣ ወይም ደግሞ ይሄን ተረድቼ ይሄ ነው ብዬ ደግሞ እንትን ጀጅ ለማድረግ አይደለም የገባሁት፣ ለማወቅ ነው። ስለዚህ አሁን ያንቺ ጥያቄ ባጭሩ የብሉይ ኪዳን ታቦት ቤተ መቅደሳችሁ ውስጥ ምን ያደርጋል? ታቦቱና ጽላቱ የተሰጠው ለእስራኤላውያን ነው። በአዲስ ኪዳና ቤተክርስቲያን ውስጥ ምን ያደርጋል ነው ሀሳቡ? ይሄ ነው ጥያቄሽ? በዛ ልክ ነው። ለእስራኤል ነው። አዎ እስራኤል ነው የተሰጠው። ለኛ አሁን ላለችው ቤተክርስቲያን ወይም ደግሞ አሁን ያለችው የክርስቶስ ቤተክርስቲያን ውስጥ ምን ሚና አላት የሚለው ነው። ኦኬ እሺ፣ እንደዛ ከሆነ በእርግጥ በእኛ ቤተክርስቲያን ውስጥ ያለው የብሉይ ኪዳን ታቦት አይደለም። በመጀመሪያ ደረጃ
ለሙሴ የተሰጠው በሙሴ በኩል ለእስራኤላውያን የተሰጠው የአራት ሰዎች የሚሸከሙት ጽላት 10ቱ ትእዛዛት ጽላትን የያዘ በአራት ካህናት የሚሸከሙት ታቦት በእኛ ቤተክርስቲያን ዛሬ ላይ የለም። እኛ ቤተክርስቲያን ውስጥ ያለው የሐዲስ ኪዳን ታቦት ወይንም የሐዲስ ኪዳን መሰዊያ 10ቱ ትእዛዛት የተጻፉበት ሳይሆን ክርስቶስ ኢየሱስ አልፋና ኦሜጋ የሚለውን ጉልበቱ ለክርስቶስ ኢየሱስ ይስገድ የሚለውን ጽሑፍ የያዘ የሐዲስ ኪዳን መሰዊያ ቅዱስ ቁርባን የምናቀርብበት እንጂ ለእስራኤላውያን የተሰጠው የብሉይ ኪዳን ታቦት ዛሬ በእኛ ቤተ መቅደስ ውስጥ የለም። እኛም ለአገልግሎት አንጠቀምበትም። እሱ እዛው ከእስራኤላውያን ጋር የቀረን። እኛ በሐዲስ ኪዳን ያለን የሐዲስ ኪዳን ታቦት ወይም መሰዊያ ወይም የጌታ ጠረጴዛ እየተባለ የሚጠራው መስዋዕተ ቁርባን የምናቀርብበት ነው። ህግጋቶቹ ግን እንመራባቸዋለን። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ በባልንጀራ ላይ በክፋት እነዛ የተዘረዘሩት አለዋል ዘጸአት ላይ ህግጋቶቹ እንመራባቸዋለን። ታቦቱ ግን አገልግሎት አይሰጥም ዛሬ በእኛ ቤተ መቅደስ። ምክንያቱም ይህ የብሉይ ኪዳን ታቦት አስቀድሞ አገልግሎት ሲሰጥ የነበረው የጊደር የላምና የጥጃ መስዋዕት ነበረ ሲሰዋበት የነበረው። ዛሬ በሐዲስ ኪዳኗ ቤተክርስቲያን ውስጥ የጥጃ የላም የጊደር መስዋዕት የለም፣ ቀርቷል። ብቸኛው መስዋዕት የሊቀ ካህናት የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም፣ እሱ የሚቀርብበት ደግሞ የብሉይ ኪዳኑ መሰዊያ ሳይሆን የሐዲስ ኪዳኑ ታቦት ነው። ሜሪ ግልጽ ሆነልሽ? ይህ ግልጽ አሁን ላይ በቃ ግልጽ ሆነልኝ። ደግሞ ያው ብዙ ሰው ኮንሴፕት የለውም። አሁን ኦርቶዶክስን ጀጅ ለማድረግ ሲሞክር ኮንሴፕት ኖሮት አይደለም እና በሚያየው ነው እንጂ በገባው ልክ አይደለም እያወራ ያለው እና እኔ ልለው የፈለኩት አሁን ለምሳሌ ታቦቱ አሁን ላይ ያለችው ታቦት የክርስቶስ ያው የሰራውን ስራ የሚገልጽ ወይም ደግሞ የሙሴ ታቦት ሳይሆን ያለው የአዲስ ኪዳን ታቦት የክርስቶስ እንደሆነ ገልጸህልኛል። አልፋ ኦሜጋ ያለው ነው። በዛ ልክ ትእዛዝ ተጽፎበት ያለ ነው። እሺ፣ ስለዚህ 44ቱ የሚባለው 44ቱ ታቦት ሲባል ታቦት አንድ ነው፣ ግን ያው ነገር ታቦት አንድ ነው። መሰዊያ አንድ መሰዊያ ነው ያለን። አንድ መሰዊያ ያለን። የአንድ መሰዊያ በተለያየ አይነት መታሰቢያነቱ በተለያየ አይነት ስም ለምሳሌ አንድ መጽሐፍ ቅዱስ ነው አይደለ? አንድ ግን ብዙ ሺህ ህትመቶች አሉ አይደለ? አንድ መጽሐፍ ቅዱስ ነው ግን ብዙ ሺህ ህትመቶች አይደለ? አዎ ልክ እንደዛ አንድ መሰዊያ ነው ያለው። 44 ደብር ለምሳሌ 44 ታቦት ተብሎ ጎንደር ላይ ይጠራል ማለት 44 ደብር ቤተክርስቲያን በአንድ ቦታ ላይ ያሉትን ለመግለጽ ነው። ኦኬ እሺ አይደለም ቤተክርስቲያናችን ይቻላል በኢትዮጵያ ውስጥ በጣም ብዙ ሚሊዮን አላሽኝም በጣም በርካታ ቤተክርስቲያን ያለው እዛ ውስጥ የማን ታቦት አለ ከተባለ የክርስቶስ ኢየሱስ የጌታ መሰዊያ አለ። መታሰቢያነቱ በጻድቃን በሰማዕታት ሊሆን ይችላል፣ ግን የዚያ መሰዊያ ባለቤት መስዋዕቱ የሚሰዋበት ክርስቶስ ኢየሱስ። ስለመላእክት በቅዱሳን አማላጅነት እንምጣ። እሺ ቆይ አንዴ ኤርፎን ላድርግ። ቆይ የተሰማኝ ስላልሆነ ዛሬ አልወጣም እቃ የለም ተብሎ ዛሬ አልወጣም። አይ ቡና ጨምርበት መጣሁ። ምን ነው ሜሪ አለሽ?
ምን አልሽ? ስለ ታቦቱ ተመልሶልኛል። ስለ መጽሐፍ ቅዱስም ተመልሶልኛል እና አሁን ስለ ቅዱሳን ምልጃና ስለ ክርስቶስ ምልጃ ስለመስረት ስለ ክርስቶስ ምን አልሽ? ምልጃ ለምሳሌ ህያው ስትሆን ነው ምልጃ የሚኖረው ወይም ደግሞ አገልግለው ያለፉ አባቶቻችን ይሰማል። አይኒ ይሰማል። የኔ ድምጽ እንደ በስነ ስርዓት ወይስ ጫጫታ አለ? ይሰማኛል እኮ የኔ ድምጽ ከተሰማ ያንተ ድምጽ ይሰማል። የኔ ጫጫታ የለውም። የኔ ቅድም ምናልባት በቤተክርስቲያናችን ውስጥ ያለው ታቦት 10ቱ ትእዛዛትን የያዘ አይደለም። እሺ ኦኬ እሺ። ምናልባት ቅድም እንደዛ ከተረዳሽ ያ 10ቱ ትእዛዛትን የያዘ ታቦት ያለው የተሰጠው ለእስራኤላውያን ነው፣ እነሱ ጋር ነው። እኛ ቤተክርስቲያን ውስጥ ያለው ታቦት አንዴ ሚዩት ላድርግሽና እኛ ቤተክርስቲያን ውስጥ ያለው ታቦት የሐዲስ ኪዳን ታቦት መሰዊያ፣ የሐዲስ ኪዳን ታቦት መሰዊያ ተብሎ የሚጠራ አገልግሎቱም የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም የምንሰዋበት ነው። ላይም ዕብራውያን 2:11 ላይ ፊልጵስዩስ 2:11 ላይ ያለውና በዋነኝነት አልፋና ኦሜጋ ተብሎ እና ከዚህ የተነሳ በቤተክርስቲያናችን የብሉይ ኪዳን 10ቱ ትእዛዛትን የያዘ ታቦት ሳይሆን ያለው የሐዲስ ኪዳን ታቦት ነው ያለው ማለት ነው። የማይመች ቦታ ስለሆንኩኝ እኮ ነው ድምጼ። እሺ ይሄኛው ግልጽ ከሆነ በቅዱሳን ምልጃ ላይ ያልሽውን አንቺውና ስምሪዬ እንኳን ደህና መጣሽ። ጸጥ ያለ ቦታ እስከምገባ ስምሪ ታናግራት ትቻለሽ? ሰላም እሺ አለ እንኳን ደህና መጣሽ ስምሪዬ። እሺ እግዚአብሔር ይመስገን አለ። እሺ ሜርሲ ሜሪ ሰላም ብያለሁ። ሚዩትሽን አንሺ ቢያት አላወቀችበት መሰለኝ። ሚዩት አድርጎሻል። አንሺና የቅዱሳን ምልጃ ላይ ጥያቄሽን አቅርቢ። ሞዴሬተር የለኝም አንስቶብኛል ልደት። እሺ ታቦት ላይ ያነሳው ነገር አይ ቪዲዮ አይደለም እናቴ፣ ሚዩት ማይክሽን ነው የማይክ ምልክቷ። ታቦት ላይ ያነሳሽው እኛ ታቦት የምንለው መሰዊያውን ነው። ኦኬ ታቦት በመጽሐፍ ቅዱስ መዝገበ ቃላት ላይ መሰዊያ ተብሎ ይፈታል። መሰዊያ ተብሎ ይፈታል። የአዲስ ኪዳን ታቦት ስንልኛ መሰዊያውን እያልን ነው። ይሄ መሰዊያ ደግሞ አልታር ይባላል በጥንታውያን አብያተ ክርስቲያናት በሙሉ። ኦኬ ከኢትዮጵያ ውጭ ያሉ የካቶሊክንም ብቲ የኢስተርን ኦርቶዶክስ የኦሪየንታል ውስጥ ያሉ ሁሉም አብያተ ክርስቲያናት ከፕሮቴስታንትም ሉተራን ወይም መካነ ኢየሱስን ጨምሮ መሰዊያ ወይም አልታር አላቸው። ስለዚህ የአዲስ ኪዳን ታቦት ስንልኛ ምን እያልን ነው? መሰዊያ እያልን ነው። ያንን መሰዊያ ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 13:10 ላይ መሰዊያ አለን የድንኳኒቱም አገልጋዮች አይበሉትም ይላል። ያ መሰዊያ የሚለው ቅዱስ ሥጋው ክቡር ደሙ የሚፈተትበት ወይም የሚቀርብበትን ነው። አንደኛ ቆሮንቶስ 10:21 ላይ ደግሞ የጌታ ማዕድ ይላል። ከአጋንንት ማዕድና ከጌታ ማዕድ ብሎ ኮምፔር እያደረገ ያወራል። እና የጌታ ማዕድ የሚለውን የመጽሐፍ ቅዱስ መዝገበ ቃላት ላይ ሄደሽ ስታዩ የጌታ ጠረጴዛ ይልና ቅዱስ ቁርባን የሚቀርብበት ማዕድ ማቅረቢያው ይላል ማለት ነው። ማዕዱ ያው ማዕድ የጌታ ማዕድ የሚለው የጌታ ጠረጴዛ ይለዋል። ያ አልታር ተብሎ ይፈታል። አልታርም ይባላል በውጭ ያሉ ቤተክርስቲያናት። እኛ እሱኑ መሰዊያ የሚባለው ነው ታቦት ብለን የምንጠራው ማለት ነው እንጂ ከብሉይ ኪዳን ጋር ምንም አይነት ኮኔክሽን ወይም ግንኙነት የለውም። ባጭሩ ተመልሶልሻል? ተመልሶልኛል። የቅዱሳን ምልጃ ላይ ጥያቄሽ ምንድን ነው? የቅዱሳን ምልጃ ላይ ያለኝ ጥያቄ ምንድን ነው? በዘመናቸው አገልግለው አልፈዋል። ቅዱሳን አባቶችም ብዙ ለእምነታቸው ተዋግተው ያለፉ አባቶች አሉ። በዘመናቸውም በቃ ሰዎችን ከእግዚአብሔር ጋር በሚያስታርቁበትም ወይም ደግሞ በሚጸልዩበት ሰዓት እግዚአብሔርም ይሰማቸውም ነበር። ይህንን አምናለሁ። ግን አሁን እያልኩ ያለሁት ወይም ደግሞ ጥያቄ ቢመለስልኝ ብዬ የማምነው ደግሞ
አገለገሉ። ያው ሰው ናቸውና ያው አልፈዋልና ካለፉ በኋላ ደግሞ ዛሬ ላይ በእግዚአብሔር ፊት ያላቸው ሚና ምንድነው? ስለኛ ያላቸው ነገር ተሰሚነታቸው እስከ ሕያዋን አይደሉም ከሞቷል እና ቢያንስ አሁን ላይ ያሉት እንዴት ነው ያማልዱናል ስንል ወይም ደግሞ ሌላ ነገር አይደለም ያው አማላጅ ነው ስንል ያው ዞሮ ዞሮ በእግዚአብሔር ፊት ይለምኑልናል በእግዚአብሔር ፊት ይቀርቡልናል ማለት ነውና ዛሬ ላይ ሕያዋን አይደሉም ወይም ደግሞ ያው መጨረሻው ዘመን ላይ አልመጣም። እንዴት ነው ይሄንን እንትን ሊሉት የሚችሉት? ጥያቄ ይሄ ነው። በቃ ሕያዋን አይደሉም አሁን ላይ በፊት አገልግለው አልፏልና አሁን ሕያው ባልሆኑበት ሰዓት ምልጃቸው እንዴት ነው እያልኩ ነው ጥያቄ። ሰው ከምንድን ነው የተሰራው? ሰው ነፍስና ስጋ ነው አይደል? የሰው ሕያውነቱ በስጋው ላይ ነው ወይስ በነፍሱ ላይ ነው? ኦኬ፣ ሕያውነቱ በነፍሱ ነው። በነፍሱ ላይ። ነፍስ ትሞታለች? ነፍስ አትሞትም፣ ዘላለማዊ ናት አይደል? ስለዚህ ሰው ሲሞት ዘላለማዊ ናት ነፍሱ። ኦኬ፣ በስጋ ቢለይም የአማኞችን ደግሞ ስፔሲፊካሊ ስናይ ክርስቶስ ራሱ ስለ አማኞች ሕያውነት ራሱን የተናገረው የዮሐንስ 11 መጽሐፍ ቅዱስ ከያዝሽ መከተል ትችያለሽ። ይዘሻል? አቅራቢያሻላ? አገኛለሁ። በቃ እንትን በይ አውጪና እያየሽ መጽሐፍ ቅዱሱን አብረን እንትን እንበለው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እስከ 26 ላይ ያለውን እንየው። ስለ አማኞች ሕያውነት ያወራበት ክፍል ነው። አገኘሽ? ምዕራፍ ስንት ነው እናት? ቆይ እኔ ልክፈትልሽ፣ ችግር የለም። ምዕራፍ 11 ከ25 ጀምሮ። ምዕራፍ 11 ከ25 ጀምሮ። እሺ፣ ላንብበው ነው። ኦኬ፣ እሺ፣ ይኸው እኔ ጋር አለ፣ መከተል ትችያለሽ፣ እንድታየው ነው ባይንሽ። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ምን ይላል? ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ምን ይላል? ቢሞት እንኳን ሕያው ይሆናል። ምን ይላል? የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ በክርስቶስ ያመነ ሰው ቢሞትም ምንድን ነው? ሕያው ነው ማለት ነው አይደል? አማኞች እኛ ቅዱሳን የምንላቸው በክርስቶስ ያመኑትን ነው። አማኝ ተብለው የተጠሩትን ነው እንጂ የማያምኑትን አይደለም። ስለዚህ አማኞች ደግሞ ምንድናቸው ይላል መጽሐፍ ቅዱስ? ሕያዋን ናቸው። ነፍሳቸው ሕያው ናት። ኦኬ፣ በስጋ ቢለዩም ማለት ነው። ሌላው እዛው ጌታችን እንደገና የእሱን እንጨርስና ወደ ሌላው እንሄዳለን። ማቴዎስ ወንጌል ምዕራፍ 22 ላይ ቁጥር 32 ላይ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ የሕያዋን አምላክ፣ የሙታን ሳይሆን የሕያዋን አምላክ ነኝ ይላል። እሱንም እናውጣውና እንየው። እሺ፣ ማቴዎስ ላይ ነው። ማቴዎስ 22 ላይ ቁጥር 32 ላይ እንሂድና ቁጥር 31 ላይ እሺ፣ ድጋሚ ልክፈታኛውንም ቁጥር 31 ላይ ስለ ትንሣኤ ሙታን ግን ይላል እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ እንጂ የምን አምላክ አይደለሁም ይላል? የሙታን አይደለሁም። ስለዚህ በእግዚአብሔር እምነት ውስጥ ያሉ ቢሞቱም ምንድናቸው? እንደ ሕያዋን ናቸው እንጂ ሙታን አይባሉም ከጅምሩ። ስለዚህ የሚያምንብኝ ሲል ደግሞ ክርስቶስ በሱ ያመኑትን ነው። ስለዚህ በቤተ ክርስቲያን ውስጥ ሆነው የእሱ አካል የሆኑትን ሕያዋን እንጂ ሙታን አንላቸውም ማለት ነው። ተግባባን? ሕያውነታቸው ላይ ስለዚህ ሕያዋን ስለሆኑ የቤተ ክርስቲያን አካል ናቸው። የቤተ ክርስቲያን አካል ናቸው። ቤተ ክርስቲያን ስንል በምድር ያለችው በውጊያ ላይ ያለችውና በሰማይ ደግሞ ድል ነስተው የዚህን ዓለም ፈተና አሸንፈው ከክርስቶስ ጋር የሆኑ ደግሞ አሉ። እነሱም የቤተ ክርስቲያን አካል ናቸው። ስለዚህ ሁላችንም በክርስቶስ ተጋጥመናል። በምድር ያለነው ፈተና ላይ ያለነው ድል ነስተው ከሱ ጋር ያሉትም። ስለዚህ እርስ በርሳችን አንዱ ብልት ቢሰቃይ አንዱ ብልት ምን አይለውም፣ ችላ አይለውም አይደል? አንደኛ ቆሮንቶስ ምዕራፍ 12ንም እንየው። ሁላችን የክርስቶስ አካል ብልቶች ነን።
ስለዚህ እንተሳሰባለን ማለት ነው። በሰማይ ያሉትን ብልቶቹ ናቸው፣ በምድር ያለነውም ብልቶቹ ነን። እሺ ልክፈተው። አካል አንድ እንደሆነ ይላል አንደኛ ቆሮንቶስ ምዕራፍ 12 ከአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ አካል አንድ እንደሆነ ብዙም ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎችን ብንሆን፣ ባሪያዎችን ብንሆን፣ ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናልና አካል ብዙ ብልቶች እንጂ አንድ ብልት አይደለምና። እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ጆሮ ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? ይላል። እንደዚህ እያለ ይቀጥልና ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በእርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ይልና እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። ስለዚህ እያንዳንዳችን ምንድነን? ብልት ነን። አካሏ ደግሞ ማናት? ቤተክርስቲያን ናት። ስለዚህ በሰማይ ያለችው ቤተክርስቲያንም የክርስቶስ አካል ናት፣ በምድር ያለችው የምትዋጋውም የክርስቶስ አካል ናት። በዛ ውስጥ ያለነው ደግሞ እያንዳንዳችን ምንድነን? ብልት ነን። ስለዚህ እያንዳንዱ ብልት ምን ይላል? አንዱን ብልት አያስፈልገኝም አይልም። አንዱ ብልት ሲሰቃይ ደግሞ እያንዳንዱ ብልት ዝም አይልም። ይለምንለታል። ባጭሩ ሲሰቃይ ችላ አይለውም ማለት ነው ሐሳቡ። የዚህን ጥቅስ ሐሳብ ምንድን ያመጣሁልሽ የቤተ ክርስቲያንን ጽንሰ ሐሳብ ለማስረዳት ነው ባጭሩ። እሺ አመሰግናለሁ ዶክተር። እሺ በርቺ። አሎ ጋይስ ቃሎት ያሰማልን። ዶክ ከልከትል ቃሎት ያሰማልን። በጣም በእውነት ስምርዬ ቃሎት ያሰማልን። በጣም እናመሰግናለን። ቆንጆ ትምህርት ነበር። ሜሪ ተመለሰልሽ ወይ? ፎሎ ላርግሽ እና
በውስጥ ቴሌግራም ላይ ማስተምርሻለሁ። ተመለሰልሽ ግን በደንብ እታችን በደንብ በቂ መልስ አገኘሽ? ጥያቄዎች ሁሉም ተመለሱ? ዶክተር አይሆፕ በደንብ አድርጋ እንዳስረዳችሽ ተስፋ አደርጋለሁ። በጣም አሪፍ ይዟታል መሰለኝ። ስብርዬ ካለሽ ሪኩዌስት ላኪልኝ። ተመልሶልሻል? እሺ ቀሪውን መሰረታዊ የክርስትና ትምህርት ደግሞ የቴሌግራም ሊንክ ልክልሽና በዛ እንማማራለን። እሺ እና በጣም ደስ ትላላችሁላችሁም ፎሎ ስላደረኩሽ በውስጥ ዋና ዋና ትምህርቶችን አስተምርሻለሁ። ቻው በቃ አመሰግናለሁ። ሁላችሁም መልካም ቀን ይሁንላችሁ። ተባረኩ። የተወደደ ቀን ያደርግላችሁ። አንሱ